ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያ በፌደራል ደረጃ በቅድመ ሁኔታ የሚወሰንና ሊሰረዝ የሚችል አዲስ የወንጀለኛ ይቅርታ አሰጣጥ መመሪያ አስተዋወቀች። ታራሚው በከባድ በሽታ ተይዞ በማረሚያ ቤት ለመቆየት አስቸጋሪ ሆኖ በሐኪሞች ቦርድ ከተረጋገጠ በልዩ ሁኔታ ይቅርታ መጠየቅ ይቻላል። ከሚያዝያ 19 ቀን 2018 ዓ.ም ጀምሮ ተፈጻሚ መሆን የጀመረው የይቅርታ ጥያቄ አቀራረብና ይቅርታ አሰጣጥ መመሪያ ቁጥር 1133/2018 የፌደራል የይቅርታ ቦርድ በሁኔታዎች ላይ የተመሰረተ የይቅርታ አሰጣጥን የሚፈቅድበትና ተጠቃሚዎቹ የተቀመጡ ቅድመ ሁኔታዎችን ሲጥሱ ወይንም ከወጡ በኋላ አዲስ ወንጀል ሲፈጽሙ ይቅርታው እንዲሰረዝ የሚያስችል አዲስ መመሪያ ነው። ይህ መመሪያ ከ3 ዓመታት በፊት ወጥቶ የነበረውን መመሪያ የሚተካ ሲሆን ዓላማውም ግልጽ፣ ፍትሃዊ፣ ቀልጣፋና ወጥ የሆነ የይቅርታ አሰራር መዘርጋት መሆኑ ተገልጿል። በቅድመ ሁኔታ ላይ የተመሰረተ ምህረትን የተመለከተው አንቀጽ 13 መመሪያው ካካተታቸው አዳዲስ ድንጋጌዎች መካከል ተጠቃሽ ሲሆን ለከፍተኛ ትምህርት ብቁ የሆኑ ታራሚዎች ትምህርታቸውን እንዲከታተሉ፣ ልዩ የሙያ ክህሎት ያላቸው ግለሰቦች በሙያቸው ማህበረሰቡን እንዲያገለግሉ፣ ህጋዊ የመኖሪያ ፍቃድ የሌላቸው የውጭ ዜጎች ከኢትዮጵያ እንዲወጡ ወይንም እንዲባረሩ ከተወሰነ እንዲሁም ደግሞ በሌሎች ምክንያቶች በቅድመ ሁኔታ ይቅርታ ሊጠየቅና ሊሰጥ እንደሚችል ደንግጓል። የህግ ባለሙያው አቶ ኤፍሬም አብነት ለሪፖርተር ጋዜጣ እንደገለጹት ይህ ድንጋጌ በተለይም የዩኒቨርሲቲ መግቢያ ውጤት ያላቸውን ወይንም ትምህርት ላይ የነበሩ ወጣቶች ወደ ማህበረሰቡ ተመልሰው በሙያቸው እንዲያገለግሉ እድል የሚሰጥ ነው። በአዲሱ መመሪያ መሰረት የይቅርታ ተጠቃሚ የሆኑ ግለሰቦች ያገኙት ምህረት ሊሰረዝ የሚችልበትን ሁኔታ ሲደነግግ የተጣሉባቸውን ቅድመ ሁኔታዎች ያለ በቂ ምክንያት ካልተገበሩ እንዲሁም ከእስር ከተፈቱ በኋላ ባሉት 5 ዓመታት ውስጥ ሌላ ሆን ተብሎ የሚፈጸም ወንጀል ከፈጸሙ የይቅርታ ውሳኔው ሊሰረዝ ይችላል። መመሪያው የይቅርታ ጥያቄ ለማቅረብ ግማሽ የቅጣት ዘመናቸውን ማጠናቀቅ ያለባቸውን ከባድ የወንጀል አይነቶች በዝርዝር ያስቀመጠ ሲሆን የፋይናንስ ወንጀል፣ በህገ መንግስታዊ ስርዓት ላይ የሚፈጸሙ ወንጀሎች፣ የታጠቀ አማጺ ቡድን አባል መሆንና የእርስ በርስ ጦርነት መቀስቀስ፣ አሰቃቂ ግድያ፣ እገታና ከባድ የውንብድና ወንጀሎች እንዲሁም በታሪካዊ ቅርሶች ላይ የሚፈጸም ወንጀልና ሀገርን መክዳት ወንጀሎች ይጠቀሳሉ። አዲሱ መመሪያ በተበዳይና በአጥፊ መካከል ለሚደረግ እርቅ ትልቅ ቦታ የሰጠ ሲሆን እንደ ግድያና ከባድ የአካል ጉዳት ያሉ ወንጀሎችን የፈጸሙ ታራሚዎች ከተበዳይ ቤተሰቦች ጋር መታረቃቸውን የሚያሳይ ማስረጃ በማቅረብ ምህረት ሊያገኙ እንደሚችሉ ተጠቁሟል። በሀገር ሽማግሌዎችና በባህላዊ ስርዓቶች የሚደረጉ እርቆች እንደ ህጋዊ ማስረጃ ተቀባይነት እንዲኖራቸውም ተደንግጓል። የፖለቲካ ጉዳዮችም በእርቅ የሚታዩበት አግባብ የተቀመጠ ሲሆን በህገ መንግስታዊ ስርዓት ላይ የሚፈጸሙ ወንጀሎች የተከሰሰ ታራሚ መፈታቱ ለክልሉ ሰላም አስፈላጊ መሆኑን የሚገልጽ የክልሉ ርዕሰ መስተዳደር ወይንም የሰላም ቢሮ የጽሁፍ ማረጋገጫ ተጠይቆ የይቅርታ ተጠቃሚ ሊደረግ እንደሚችል ተደንግጓል። የይቅርታ ጥያቄ ታራሚው ራሱ፣ ጠበቃው ወይንም የቅርብ ዘመዶቹ ማለትም ልጆቹን ጨምሮ ማቅረብ ይችላሉ። ሆኖም ማንኛውም ጥያቄ ከመታየቱ በፊት በፍርድ ቤት የታዘዙ የገንዘብ ቅጣቶች መከፈላቸው መረጋገጥ እንዳለበት መመሪያው ያዛል። ህወሓት ትግራይን ወደማትወጣው አዘቅት እየከተታት ነው ሲሉ አቶ ጌታቸው ረዳ ወቀሱ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አፍሪካን ሪፖርት በተሰኘው ድረገጽ በጻፉት የአስተያየት ጽሑፍ የህወሓት ማዕከላዊ ኮሚቴ በዶክተር ደብረጽዮን ገብረ ሚካኤል የሚመራ አማራጭ ካቢኔ ለማቋቋም የወሰነው ውሳኔ አስቂኝና አደገኛ ፖለቲካዊ ቁማር ነው ሲሉ ገልጸውታል። ይህ አዲስ አስተላለፍ በትግራይ ህዝብ ላይ ሌላ ዙር ውድመት ሊያመጣ ይችላል በማለት ነው ያስጠነቀቁት። አቶ ጌታቸው እንደሚሉት ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ማፍረሱ ክልሉን ከፌዴራል መንግስት ጋር ወደ ከረረ ግጭት የሚያመራ እርምጃ ነው። በተለይም ከጦርነቱ በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም የተደረገው ጥረት የፕሪቶሪያውን የሰላም ስምምነት በቀጥታ የሚጥስ መሆኑን ገልጸዋል። ስምምነቱ ከጦርነቱ በፊትና ከ2012 ምርጫ በኋላ የተደረጉ አስተዳደራዊ ዝግጅቶች እንዲሰረዙ ቢደነግግም ህወሓት ግን በራሱ ውሳኔ ዶክተር ደብረጽዮንን ፕሬዝዳንት አድርጎ መሾሙን ኮንነዋል። በጽሁፋቸው ውስጥ ዶክተር ደብረጽዮን ገብረ ሚካኤልን የነቀፉት አቶ ጌታቸው ደብረጽዮን ለትግራይ እንደ መሪ ሳይሆን የመከራዎቿ መሪ ተዋናይ ሆኖ እየሰራ ነው ብለዋል። የ2013ቱ ጦርነት ከመቀስቀሱ በፊት በነበሩት 2 ዓመታት ሊቀመንበሩ ዲፕሎማሲያዊ ብስለት ከማሳየት ይልቅ በፉከራ ብቻ ክልሉን ከአዲስ አበባ ጋር ወደ ግጭት
አስገብተውታል በማለት ለጦርነቱ መቀስቀስም ሊቀመንበሩንና አመራራቸውን ተጠያቂ አድርገዋል። አቶ ጌታቸው አክለውም ህወሓት ላለፉት 2 ዓመታት ጊዜያዊ አስተዳደሩን ለማዳከም ሲሰራ የቆየው በፖሊሲ ልዩነት ሳይሆን በትግራይ ላይ ያለውን የአስተዳደር ቁጥጥር መልሶ ለመረከብ ባለው የስልጣን ጥም መሆኑን ጠቁመዋል። ለዚህ ስራቸውም በትግራይ ኃይል ውስጥ ያሉ አንዳንድ አካላትን እንደ አስገዳጅ መሳሪያ መጠቀማቸውን ገልጸዋል። ህወሓት አሁን ለጀመረው የተሳሳተ ስሌት ዘመቻ በሀገር ውስጥና በውጭ ካሉ ኃይሎች በተለይም ከኤርትራው አገዛዝ ጋር በሚያደርገው ትብብር እየተበረታታ መሆኑን በመጥቀስ አዲስ የፖለቲካ ስጋት ለመደቀን እየሞከረ ነው በማለት ከሰዋል። እንደ አንድ የቀድሞ ከፍተኛ የህወሓት አመራርና የጊዜያዊ አስተዳደሩ ፕሬዝዳንት ትግራይ አሁን ላለችበት ደረጃ መድረስ የራሳቸው ተጠያቂነት እንዳለ ያመኑት አቶ ጌታቸው አሁንም አደገኛው ድርጅታዊ ህልውናን ከህዝብ ጥቅም የማስበለጥ አስተሳሰብ መመለሱ በእጅጉ እንዳሳሰባቸው ገልጸዋል። የትግራይ ህዝብ ለአንድ አስከፊ የተሳሳተ ስሌት ትልቅ ዋጋ ከፍሏል። አሁን ደግሞ ለሌላ ተጨማሪ ስህተት ዋጋ መክፈል የለበትም ሲሉም ነው ስጋታቸውን ያሰፈሩት። አሁን ያለው አካሄድ የማይቀየር ከሆነ በሰው ህይወትና በሀገር ተስፋ ላይ አስከፊ መዘዝ እንደሚኖረውም አስጠንቅቀዋል። ኢትዮጵያ የዩሮ ቦንድ ክፍያዋን ለተጨማሪ 5 ዓመታት አራዘመች። የሀገር ውስጥ ዕዳም 2.9 ትሪሊዮን ብር መድረሱን ሪፖርት አመላክቷል። የፌዴራል መንግስት በዚህ በጀት ዓመት ይጠበቅ የነበረውን የዩሮ ቦንድ ክፍያ ለተጨማሪ 5 ዓመታት እንዲራዘም ከለጋሾች ጋር ስምምነት ላይ መድረሱን ይፋ ያደረገ ሲሆን ይህም በመንግስት ፋይናንስ ላይ የነበረውን የውጭ ዕዳ ክፍያ ጫና በከፍተኛ ሁኔታ ይቀንሰዋል ተብሎ ይጠበቃል። የፋይናንስ ሚኒስትሩ አቶ አህመድ ሽዴ ለህዝብ ተወካዮች ምክር ቤት የፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡት የ9 ወራት የስራ አፈጻጸም ሪፖርት ላይ እንደገለጹት ይህ የክፍያ ሽግሽግ የተደረገው በጂ20 የዕዳ ሽግሽግ ማዕቀፍ ስር እየተደረገ ባለው ድርድር መሰረት ነው። ሚኒስትሩ አክለውም ከቻይና ጋር እየተደረገ ያለው ድርድር በመጠናቀቅ ላይ በመሆኑ በሚቀጥሉት 2 ወራት ውስጥ ለሀገሪቱ የዕዳ ክፍያ ሊጀመር እንደሚችል አመልክተዋል። በሌላ በኩል በቂ ገቢ ማመንጨት ያልቻለውና ዕዳውን መክፈል የተሳነው የኢትዮጵያ ምድር ባቡር ኮርፖሬሽን ያለበት ግዙፍ ዕዳ ሙሉ በሙሉ ወደ ፋይናንስ ሚኒስቴር የሂሳብ መዝገብ ሊዛወር እንደሚችል ተገልጿል። ይህ ውሳኔ ኮርፖሬሽኑ ያለበትን የፋይናንስ ጫና ለማቃለልና ዕዳው በመንግስት ዋስትና እንዲያዝ ለማድረግ የታለመ መሆኑ ተጠቁሟል። የሀገር ውስጥ ዕዳን በተመለከተም መንግስት የበጀት ጉድለቱን ለመሸፈን የገንዘብ ግምጃ ቤት ሰነዶችና ቦንዶችን በብዛት በመሸጡ ምክንያት አጠቃላይ የሀገር ውስጥ ዕዳ መጠን ከ2 ዓመት በፊት ከነበረበት 2.1 ትሪሊዮን ብር ተነስቶ በአሁኑ ወቅት 2.9 ትሪሊዮን ብር መድረሱ ተረጋግጧል። መንግስት በመጀመሪያዎቹ 9 ወራት ውስጥ ከሀገር ውስጥ 234.4 ቢሊዮን ብር የተበደረ ሲሆን ይህም መጀመሪያ ታቅዶ ከነበረው 208 ቢሊዮን ብር በላይ መሆኑ ተመልክቷል። ለዚህም በምክንያትነት የቀረበው በጥር ወር ይጠበቅ የነበረው የውጭ ሀገር የበጀት ድጋፍ በመዘግየቱ ሲሆን አሁን ላይ ግን ከ100 ቢሊዮን ብር በላይ የውጭ ድጋፍ ወደ መንግስት ካዝና መግባቱ ታውቋል። ኢትዮጵያ በዚህ የሪፖርት ወቅት ከዓለም ባንክና ከሌሎች የልማት አጋሮች $1 ቢሊዮን የሚጠጋ የበጀት ድጋፍ ማግኘቷን የገለጸው ሚኒስቴሩ ከዓለም ባንክ ጋር የ1.5 ቢሊዮን እና የ2 ቢሊዮን ዶላር የድጋፍ ጥቅሎች ላይ ስምምነት ላይ መደረሱን እንዲሁም ከጣሊያን ጋር የ1.6 ቢሊዮን ዶላር ድጋፍ ድርድር መጠናቀቁን በዝርዝር አብራርቷል። በተጨማሪም የአውሮፓ ህብረት የ100 ሚሊዮን ዩሮ ድጋፍ የለቀቀ ሲሆን ጀርመንና ፈረንሳይ ተጨማሪ ድጋፍ ለማድረግ ዝግጅታቸውን ማጠናቀቃቸው ተገልጿል። በመጨረሻም ሚኒስቴሩ በዩኤስአይዲ የተጣለው እገዳ በጤና በትምህርትና በምግብ ድጋፍ ፕሮግራሞች ላይ ተጽዕኖ ማሳረፉን ገልጾ ሆኖም ከአሜሪካ መንግስት ጋር በተደረገ ድርድር ወደፊት በየዓመቱ ከ1 ቢሊዮን ዶላር በላይ ድጋፍ የሚገኝበት አዲስ የማዕቀፍ ስምምነት መደረሱን አረጋግጧል። መንግስት የበጀት ጉድለቱን ለመሸፈን ከብሔራዊ ባንክ የቀጥታ ብድር አለመውሰዱና የፌዴራል ታክስ ገቢ በከፍተኛ ሁኔታ መጨመሩ ለማክሮ ኢኮኖሚ ማረጋጋት ስራው ትልቅ እገዛ ማድረጉ በሪፖርቱ ተመልክቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።